በጭራሽ የማይታለል ሰው ለመሆን ከፈለጋችሁ ከዚህ ቀጥሎ የምንመለከታቸውን ባህሪያት መያዛችሁን አትርሱ። አንዳንድ ሰዎች በማንም ሰው ሳይታለሉና እንደውም ለእናንተ ትምህርት እየሰጡ ስታያቸው አትደነቁም? ምን አይነት ልማድ ቢኖራቸው ነው ከብዙ ወጥመድ ራሳቸውን የሚያስመልጡት፣ ከብዙ እንቅፋት ራሳቸውን ቀድሞ የሚያድኑት ብላችሁ ተገርማችሁ አታውቁም? ለማታለል አስቸጋሪ የሆኑና ጨዋታ ሲጫወቱ ጨለማ ከብርሃን ጋር እንደሚጫወቱ አይነት ጨዋታ የሚጫወቱ ሰዎች ናቸው። የዚህ ሁሉ ምስጢራቸው በጣም ቀላል ነው። በዛሬው ቪዲዮ በማንም እንዳትታለሉ፣ ከዚህ በኋላ በሰው ማዘን እንዲበቃችሁ፣ ሰዎችን አምናችሁ ብዙ ኪሳራ ላይ እንዳትወድቁ የሚያደርጓችሁን 5 አስገራሚ ባህሪያትን እንመለከታለን። እነዚህም ባህሪያት ከተላበሳችሁ ሞኝ መሆንና መታለል ቀርቶ ይልቅ ሌሎች ሰዎች ከናንተ ለመማር ደጅ ይጠኗቸዋል። ከና ልብ ካላችሁ ቪዲዮ ላይክ በማድረግ እንድትጀምሩ ልጠይቃችሁ። ለግራር ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንዲህ አይነትና ሌሎችም ቁም ነገሮችን ከኛ እንድታገኙ ጋብዛችኋለሁ። እነዛን ልማዶች አሁን አንድ ባንድ እንመልከታቸው። አንደኛ ቃላትን ሳይሆን ተግባርን መመልከት ነው። በህይወት ስትኖሩ ማን እያታለላችሁ ለመኖር እንደሚፈልግ ለማወቅ ከፈለጋችሁ በጣም ቀላል ነው። ቃላቶቻቸውን ሳይሆን ተግባራቸው ላይ ብቻ አተኩሩ። የአንዳንድ ሰዎች ውሸት ጣራ ከመንካቱ የተነሳ ወንዝ በሌለበት ቦታ እንኳን ድልድይን እገነባላችኋለሁ ብለው ቃል ይገቡላችኋል። አንዳንዶች የሚፈልጉትን ነገር ከናንተ ለማግኘትና ለጊዜው ብቻ ለነሱ ደስታ እስከፈጠረላቸው ድረስ ነገ እናንተን ጥለው ሲሄዱ የሚያሳድሩትን ክፉ አሻራ ችላ በማለት ማታለል ላይ ተጠምደው ይኖራሉ። አታላይ ሰዎች እጅግ የተወጣላቸው ተናጋሪዎች ናቸው። ቃል ይገባሉ፣ ብዙ ነገር ለማብራራት ይሞክራሉ። ከሁሉ የከፋው ደግሞ ያልሆኑትን ማንነት ሆኖ ለመቅረብ ብዙ ይታገላሉ። የማይታለሉና ማንም የማያንበረከካቸው ሰዎች ታዲያ ያላቸው ድብቅ ባህሪ እዚህ ጋር ነው። በቃላት ከሰዎች ጋር አይከራከሩ፣ ይልቅ ዘና ብለው የሰዎችን ፓተርን እንደ መጽሐፍ ብቻ ያጠናሉ። አንድ ጥያቄን ብቻ ይጠይቃሉ። የዚህ ሰው ባህሪ ከሚያስተላልፈው መልእክት ጋር ይዛመዳል? ቃላቱና ተግባሩ ተመሳሳይ ነው ብለው ይጠይቃሉ። ያ ካልሆነ ከዛ ሰው ጋር ያላቸውን እህል ውሃ ያበቃሉ። በዚህ መልኩ ነው ብልጥ መሆን የሚችሉትና ራሳችሁን ማዳን የሚችሉት። የሆነ ሰው ስለናንተ ኬር እንደሚያደርግላችሁና በጣም በምትፈልጓቸው ጊዜ ቢሰወሩባችሁ፣ እንደሚያከብሯችሁ ሁሌ እየነገሯችሁ ነገር ግን ደጋግሞ ገደቦቻችሁን በመተላለፍ የሚንቋችሁ፣ እንዲሁም በቃላቶቻቸው እየሸነገሏችሁ ሊሆን ይችላል። የነሱ ፓተርን ግን በግልጽ ይታያል። ተግባራቸውን በማየት ስለነሱ መፍረድ ትችላላችሁ። ከቃላት ይልቅ ተግባር ላይ የሚያተኩሩ ሰዎች በችኮላ ከነዛ ሰዎች ጋር ተጋላጭ አይሆኑም። ሰውን አይከሱም፣ ማንንም አይወቅሱም። ቀስ በቀስ ለነዛ ሰዎች ያላቸውን ቅርበት እያጠፉ ነው የሚሄዱት። መፍትሄው እሱ እንደሆነ ያውቃሉ። ብዙ ማመን ያቆማሉ፣ ብዙ መገኘት ያቆማሉ ለነዛ ሰዎች እና ብዙ ርቀትን እየፈጠሩ ይሄዳሉ። ይሄ የብልህ ሰዎች ትልቁ ገደባቸው ነው። በአፋቸው የሚናገሩት ነገር ሳይሆን እንዳይሆን የሚፈቅዱት ነገር። በቀጣይ ጊዜ ሰዎች ፕሮሚስ ሲገቡላችሁ፣ ሲምሉ፣ ሲገዘቱላችሁ ሪያክት አታድርጉ። ኤክሳይትድ አትሁኑ። በጣም ደስ ሊላችሁ አይገባም። ከቃላቶቻቸው በኋላ የሚሰሩትን ብቻ ተመልከቱ። የነሱ ኮንሲስተንሲ ነው ብቸኛው ማረጋገጫችሁ። ለዛ ነው ከቃላት ይልቅ ተግባርን ብቻ በሰዎች ላይ የሚመለከቱ ሰዎች ለማታለል አስቸጋሪ የሚሆኑት። ማንም ሊጫወትባቸው አይችልም። ሁለተኛ ደግሞ እነዚህ የማይታለሉ ሰዎች ከሚያራምዱት ባህሪ መካከል ሁለተኛው ከሚናገሩት በላይ ማዳመጥ ነው። ከምትናገሩት በላይ ማዳመጥ ዝምታ ብቻ እንዳይመስላችሁ። ይልቅ በባህር ውስጥ ሆኖ አፉን ከመክፈት ተቆጥቦ ሕይወቱን እንደሚያተርፍ አሳ ማለት ነው። ምክንያቱም አሳ
የተወረወረለትን ምግብ ለመብላት አፉን ከፍቶ በሚጠጋ ጊዜ ነው ህይወቱን የሚያጣው። ማዳመጥ እና ብዙ አለማውራት ድክመት አይደለም፣ መገደብ ነው፣ ቁጥብ መሆን ነው። የማይታለሉና የሰዎች መጫወቻ ከመሆን ራሳቸውን የሚጠብቁ ሰዎች ሌሎች ሰዎችን ለማረም፣ ራሳቸውን ዲፌንድ ለማድረግ እና የሆነ ነገር ለማረጋገጥ አይቻኩሉም። ይልቅ ሌሎች እንዲንቀዠቀዡ ሜዳውን ክፍት ያደርጉላቸዋል። አታላይ ሰዎች ብዙ እንድታወሩ፣ ብዙ ስለራሳችሁ እንድታብራሩ፣ ድክመታችሁን፣ ያሉባችሁን ጥንቃቅን በራስ አለመተማመኖች፣ ስጋቶቻችሁን፣ ምስጢራችሁን ዘርግፋችሁ እንድታወሩላቸው ይፈልጋሉ። ድክመታችሁን ማጥናት ይወዳሉ። ይህን ሁሉ የሚያደርጉት ሊያግዛችሁ ወይም ያለባችሁን ጉድለት ሊያስተካክሉላችሁ እንዳይመስላችሁ፣ ይልቅ ከናንተ በተቃራኒ ሊጠቀሙባችሁ ነው። በዛ ድክመታችሁ ገብተው ሊቆጣጠሯችሁ ስለሚፈልጉ ነው። ነገር ግን ኢሞሽናሊ ጠንካራ የሆነ ሰው ብዙ ምላሽ አይሰጥም። ዝም ብሎ ነው የሚከታተለው። የሆነ ሰው ሊያታልላችሁ ሲፈልግ ከናንተ ፊድባክ ያስፈልገዋል፣ ወይም በስሜታዊነት የምትመልሱለት ነገር ሊኖር ይገባል እንዲያታልላችሁ። ነገር ግን ያለምንም ሪአክሽን ዝም ብላችሁ ካዳመጣችሁ ውሸታቸው እድሜው ያጥራል፣ ዝምታችሁ መስታወት ይሆናል። ለዚህ ነው የማይታለሉ ሰዎችን ልብ ብላችሁ ከተመለከታችሁ በዝምታ የተዋጡና ብዙ ከማውራት የተቆጠቡ የሚሆኑት። ለዚህ ነው ከምታወሩት በላይ ማዳመጥ አታላይ ሰዎችን መከላከያ ጋሻ የሚሆንላችሁ። ሶስተኛ ደግሞ ለውሳኔ አለመቸኮል ነው። የሆነ ሰው እናንተን ሊቆጣጠራችሁ ሲፈልግ መጀመሪያ የሚያጠቃው ጊዜያችሁን ነው። የማይታለሉ ሰዎች ደግሞ ያንን ከሩቅ ስለሚረዱት ረጋ በማለት ያሳልፋሉ። አስቸኳይ አጋጣሚዎች ጠቃሚ ይመስላሉ፣ ነገር ግን አብዛኞቹ አስቸኳይ ነገሮች አርቲፊሻል ናቸው። የነሱ ማታለል የሚደበቀው በፍጥነት ውስጥ ነው። የናንተ ረጋ ማለት በጣም ያስደነግጣቸዋል። የናንተ ችኮላ ለነሱ ዋንጫ ነው። ሎጂካል መሆኑ ቀርቶ ኢሞሽናል ይሆናል። ውሳኔ ላይ የማይቸኳኩሉ ሰዎች በፍጥነት እሺ አይሉም፣ በስሜትም እምቢ አይሉም። ላስብበት ብለው ጠንካራ መስመርን ይናገራሉ። ያ ቆም ማለታቸው ብቻ ከአታላይ ሰዎች ግማሹን ጥቃት ይከላከልላቸዋል። በንዴት ጊዜ ውሳኔ አትወስን፣ ስትደሰት ደግሞ ፕሮሚስ አትግባ የሚለውን አባባል ይዛችሁ ራሳችሁን ከብዙ ኪሳራ መጠበቅ ተገቢ ነው። ለዛ ነው ለውሳኔ የማይቸኩሉ ሰዎች ለመታለልም በራቸው ዝግ የሚሆነው። አራተኛ ደግሞ ለመወደድ ብሎ አይኖሩም። የሆነ ሰው በሰዎች ለመወደድ መኖር የጀመረ ዕለት በሰዎች ቁጥጥር ስር የሚገባበት ዕለት ነው። አታላዮች ደግሞ ያንን እንዴት መጠቀም እንዳለባቸው ጠንቅቀው ያውቃሉ። ለመወደድ ብቻ የሚኖሩ ሰዎች ሌሎች እንዲመቻቸው ብለው ራሳቸውን ምቾት አይነሱም። ምክንያቱም ከመወደድ ይልቅ መከበር ይበልጣል። ከዛም ሰዎች ተቀይራችኋል፣ እንደ በፊቱ አይደላችሁም ማለት ይጀምራሉ። ለማለት የፈለጉት ግን ለኛ ደስታ መኖር አቁማችኋል፣ በይሉኝታ መኖር አቁማችኋል ማለታቸው ነው። ለመወደድ ስትኖሩ ብዙ ጉድለት እንዳለባችሁ ነው ለነዛ ሰዎች እያስተዋወቃችሁ ያላችሁት። ለመወደድ የሚኖር ሰው ያለምንም ጥፋተኝነት እምቢ ማለትን አይፈራም። ለማይሆነው ነገር እምቢ ሲል ፍርሃት አይሰማውም። ያለ ጭቅጭቅ ጥሎ መሄድ ያውቅበታል። ተቀባይነትን ለማግኘት ራሱን ማብራራት አይፈልግም። ከዚህ በተጨማሪ በሰዎች ለመወደድ የሚኖር ሰው ደስተኛ ሊሆን አይችልም። ምክንያቱም ደስታው ያለው በሰዎች ዘንድ ተቀባይነትን አገኛለሁ ወይስ አላገኝም በሚለው ቃል ነው። ስለዚህ ጊዜያዊ ሙገሳም በሚሰጡ ሰዎች በየቀኑ እየተታለላችሁ ከመኖር በተጨማሪ ደስታውንም ታጣላችሁ ማለት ነው። በቀጣይ ጊዜ ውሳኔ ማስተላለፍ ባለባችሁ ሰዓት ራሳችሁን ጠይቁ። ይህን የማደርገው በሰዎች ለመወደድ ነው ወይስ ትክክለኛ ውሳኔ ስለሆነ ነው ብላችሁ ጠይቁ።
አምስተኛና የመጨረሻው ደግሞ ሰዎችን ማጣት አያስፈራቸው። በሰዎች የማይታለሉና የማያሸንፉ ሰዎች አንድ ደማቅ እውነታን የተረዱ ናቸው። እሱም ይሄ ነው። ከሚፈልጓችሁ ሰዎች በላይ የምትፈልጓቸው ሰዎች ለመሄድ ስትዘጋጁ በእናንተ ላይ የነበራቸው ቁጥጥርን ያጣሉ። አብዛኛው ሰው በማይገባው ሰው ታስሮ መሄድ እየፈለገ ራሱን ማስመለጥ እየፈለገ ግን ወጥመዱን እንደረገጠ ይቆያል። ያንን የሚያደርገው ደካማ ሆኖ ሳይሆን ሰውን ማጣት ስለሚፈራ ብቻ ነው። ምቾት ማጣት፣ የዓመታት ጓደኝነትን ማጣት፣ የነበረውን የስሜት ግንኙነት ላለመስበር። ነገር ግን ያ ባልንጀራነት በአሸዋ ላይ የተገነባ ቤት ከሆነ መፈራረሱና መሰባበሩ አይቀርለትም። ጊዜውን ስታራዝሙት ታዲያ ስቃያችሁን ነው የምታራዝሙት እንጂ መለያየታችሁ አይቀርም ከእንደዚህ አይነት ሰው ጋር። ሰዎችን ማጣት የማይፈሩ ሰዎች ሰው ሲሸሻቸው አይደናገጡም፣ መሸበር አይታይባቸውም። ንቀትን መታገስ ስታቆሙ አንዳንድ ሰዎች ትተዋችሁ ይሄዳሉ። ራሳችሁን ማብራራት ስታቆሙ እና ግራውንድድ ስትሆኑ አንዳንዶች ከናንተ ይሰወራሉ። ያው ውድቀት ሳይሆን ማጣሪያ እየተደረገላችሁ እንደሆነ ምልክት ነው። ሰዎችን ማጣት ካልፈራችሁ ብቻ ነው በእናንተ ላይ ያላቸውን ቁጥጥር መቀነስና ራሳችሁንም ከብዙ አደጋ መከላከል የሚችሉት። ራሳችሁን ጠይቁ። ይሄን ሰው ዛሬ ባጣው ሰላሜን አገኛለሁ ወይስ ሰላሜ ይሸበራል? ዋናው ጥያቄ እሱ ነው። ለዚህ ያላችሁ መልስ ሁሉንም ነገር ይነግራችኋል። ለዛ ነው ሰውን ማጣት የማያስደነግጣቸው ሰዎች መቼም በሰዎች የማይታለሉት። እነዚህ 5 ልማዶችን በማዳበር በሰዎች መታለልን፣ መንበርከክን፣ ኪሳራንና አላስፈላጊ እንግልትን ልታስወግዱ ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ሰላም ቆዩልኝ።